ሰላም ነው። እንኳን ደህና መጣ። አቤት፣ አይሰማም። አንዴ ቆይ፣ እሺ ሶፊ ትቀጥላለህ። ከልጅ ስለተጥበት እንጂ እኮ ህዝቡ ላይ እየቀለድክበት ነው። ስለተጥበት እንጂ የሚያወራው እኮ አንዴ እኮ ተረጋጋ። አንዴ ተረጋጋ። እንደ እስልምና ህዝብ ላይ እየቀለደ ሃይማኖት አለ? አንዴ የሚውት አድርግ። ቆይ ልጅ ሙባ አለ? አይ በዚህ ደረጃ የወረደ ንጽጽር ትስራለህ ብዬ አልጠበቅኩም። ግን ራሱን አጫውተው ክርስቲያን ስለቆየህም ስለ ጥጥበት ስለሆነ ስለ ጥጥበት እኮ ነው የሚያወራው። አንተ አንብብና ተርጉማት። ቆይ እኔ ልንገርህ፣ መጀመሪያ አረብኛውን አድርግለት። ያ ቆይ ልንገርህ እስኪ። አሁን 3000 ሰው አለ። ፖለቲካ አሰራም ታነብና መጽሐፍትህን ትተረጉምልናለህ። ቀጥል። ረጅም ሰዓት አዳምጠሃል፣ ረጅም ሰዓት ተከታትለሃል። አንብብና ተርጉመውና እናወራለን። ከዛ ጓይድ ቢያንስ አሁን ለሚሰሙ ሰዎች ክብር ይኖርህና አንብብ። ያ ችግር የለውም፣ ማንበቡ ችግር የለውም። ለሚሰሙ ሰዎች ቢያንስ ክብር ይኖርህ፣ ችግር የለውም። ለክርስቲያኑ ክብር እንደ ነቢዩ ባለጌ መስየው ነው ይህንን ሳነብ ማለት ነው። አትፍረዱበት። ማንበብ የምትችሉ ካላችሁ የምን ክብር ነው የሚያወራው? አንብብ እየተባለ መልክ መስራቱ ነው። ያኔስ ልጅ ሞባ ታነባለህ? ምን አልክ ብሩክ? ያው ማንበብ ከቻሉ አንብበው ቀጥታ ቢተረጉሙ ራሳቸው እንትን እንዲሉ። አሁን እኛ ብቻ ስናወራው እነሱ ዝም ብለው ቁጭ ብለው መስማት ብቻ ከሆነ መልሰው ያው ተሸማቀው እንትን አይሉም። ካነበቡት ግን ያው አናነብም ካሉ ቴክስቱ ልክ ነው ማለት ነው። አያነቡልህም። ምንድን ነው የሚያደርጉ? መልክ ነው የሚሰሩት። እናንተ ትሳደባላችሁ፣ ኦዲየንስን ትንቃለህ ምናምን። አንብብ እየተባለ ሌላ መልክ ነው የሚሰሩት። ሁሉንም አሁን አስገብቼ ያሳያለሁ። አንዳቸውም አያነቡትም። ምክንያቱም ያፍሩበታል፣ ይሸማቀቁበታል። በሙፈሲሮቻቸው በሊቃውንቶቻቸው ስለሚሸማቀቁ እንደ አብዱ ለምሳሌ ከሊቃውንቶቹ ልቅ አልጀዚራ ይሻለዋል። እንኳን ታባ ጨጓሪ። ቆይ ተረጋጋ፣ በእናትህ አዳምጠኛ። ገና ከመግባት ቅድም እኮ ከፍ አድርጌ እኮ አልጀዚራን ቀጥል ስለ ላሻልክ። ኤኔስ ቀጥል እስኪ አንብብ። አንተ ነው ያባረርከኝ እንዴ? አንብብሽ በቃ የነብዩን ሐዲስ ያልሆነ እያመጣ ዝም ብለህ ዶዬ አንብብ። ለምንድን ነው እንደዚህ ታች ያለውን ማህይም አብረሃት ተፋስተው እንደ ኢብሊስ ተዘግ። ታች ያለው ማህይም አይደሉም። መሐመድ የለም ከታች መሐመድ ነው ማህይም። አንብብ። ኧረ ከታችማ በጣም ማህይም አለ። አንተ አይነት መሐመድን ከስር ያለ መስሎ ነው። መሐመድ መቃብር ውስጥ ነው ያለው። ኢፎይ ሊንገር አንድ ነገር ስርዓት ያዝ። አንብብ። አንድ ሐዲስ ያልሆነ ነገር እያመጣ አንድ ስማኝ ነው ከስሩና አንብብ። በቃ ማንበብ የሚችል ብቻ ነው የምንፈልገው። የሚያንበብ የሚችል እንጂ እፎይን ለመስደብና ከስር ያለ ኦዲየንስን ለመስደብ አትግቡ። አንብቦ የሚተረጉም ብቻ። ከዛ ይሄ መጽሐፍ እንዲህ ነው ብሎ ማብራሪያ የሚችል ብቻ ነው የምንፈልገው። የተከፈተውን መጽሐፍ አንብቡ። ከዛ ወዲያ ይሄንን የጻፈው ኢማም ነወዊ እኔን ያላችሁትን ደደብ ባለጌ ያላችሁትን ኢማማችሁን ትልቁን የሳሂ ሙስሊምን ሸርህ ወራዳ ቆሻሻ ነህ፣ ሳቦቹ እንዴት እንደዚህ አድርገዋል ብለህ ትጽፋለህ ብላችሁ ትሉታላችሁ። ከዛ እሱም ብቻ ሳይሆን በቃኝ እስክትሉ ተጨማሪ ይሰጣችኋለሁ። ገና ሐዲስ ላይ ከቡሃሪ ይሰጣችኋለሁ። አሁን አንብቦ የሚተረጉም ነው የምንፈልገው። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንዴት ነህ? እንኳን ደህና ቆይ። ሰላም ነው ይመስገነው። ሙስሊም ነህ? እኔ እንኳን ከሀሳብ ወጣ ያለ ሀሳብ ነው ያለኝ። ሙስሊም ነህ? ኢብራሂም አሊ ይባላለሁ። ኦርቶዶክስ ነኝ። ኦኬ። ምን መሰለህ፣ እኔ ከ10 ዓመት በፊት 2005 ከ10 ምናምን ዓመት በፊት ነው ኦርቶዶክስ የሆንኩት። አሁን ደግሞ ያንተን ሁኔታ የምትናገረውን ነገር እውነት ሳቅ ደግሞ እጅግ በጣም ደስተኛ ሆኛለሁ ለማለት ነው። ፎዬ ሌላው ምን መሰለህ፣ በጣም ታመሜ ነው። ከ1 ዓመት በላይ ታመሜ
በጣም እንቅልፍ አልተኛም ነበር ሌሊቱን ሙሉ ለሙሉ። ከዛ ኦፕሬሽንም ለመሰራት ክፍለ ሀገር ወደ አዲስ አበባ ሄጄ ቤተሰብ ጋር ነበርና ያረፍኩት። እስኪ የሆነ ነገር እንሞክራሉ። ክርስቲያኖች ነበሩ በሰዓቱ። ከዛ በኋላ ጽፈው የሚካኤልን የጊዮርጊስን ምናምን የኪዳነ ምህረትን ጽፈው ምናምን አንሳ ሲሉኝ የኪዳነ ምህረት ወጣች ማለት ነው። ካራ አካባቢ ነበረ። ከዛ በኋላ ጸበል ይዘውኝ ሄዱ ጠዋት ማለት ነው። እየተጸበልኩ 3 ቀን ስጠጣ ስር የሚመስል ነገር ነበር የሚወጣልኝና በሶስተኛው ቀን እንቅልፌ መጣ። የእውነት እንደ ነብይ ነኝ ለማለት ሳይሆን እመቤቴ ማርያምና ክርስቶሱ ነው። በሶስተኛው ቀን ተኝቼ እንደዚህ ሰውነቴን ሲነኩኝ ይታየኝ ነበር። ማርያምን ነው የምልህ። ከዛ በኋላ 15 ቀን ተጸበልኩ፣ ዳንኩ ሙሉ ለሙሉ። ወዲያውኑ ኦርቶዶክስ ሆንኩ ማለት ነው። በጣም ደስ ይላል። እንኳን እግዚአብሔር ረዳ። 10 ዓመት እግዚአብሔር ረዳኝ። እመቤቴ ማርያም አማላጅ ሆነችልኝ። ወይል ምን መሰለህ፣ ከዛ በኋላ ግን የደረሰብኝ ብዙ ጥቃቶች አሉ። ትገለላለህ። በቤተሰቤ ችግር የለበትም። በሌላው ግን በአካባቢ በሆንክ ሙስሊም ከነበርክ እንደዚህ አይነት ነገር ሲፈጠር ብዙ ጫና ነበረብኝ። ግን እዚህ ጋር መናገር የምፈልገው ክርስቲያን ህብረት የለውም፣ ኃይል የለውም፣ ጥንካሬ የለውም። እፎይኒ በአንተ ሁኔታ ጥቃት ሊያደርሱብህ ሌሎች አካላቶች ሲመጡ እሱ እኛ ነው ብሎ የሚጋፈጡ አይነት ነገር አይደለም። ሲጠቁ አንድ አይሆኑም፣ ሲወገዙ አንድ አይሆኑም። ገባ? እኔ ብዙ እስከ መብላት እስከ መጠጣት የማልችልበት ደረጃ ደርሼ ነበር። እንኳን አይደለም ዝማሬ መዝሙር ስከፍት ስራ ቦታ ነበረኝ። የኛ ረመዳን በዓል ነውና መዝሙር ዝጋለን ይሉኝ ሁሉ ነበር ማለት ነው። እውነትም ነገር ግን እዛ አካባቢ ያሉት ሰዎች ምንድነው አንድ ሆነው በአንድነት የተለያየ ሐሳብ እንኳን ቢኖራቸውም የተለያየ ሁኔታ ቢኖራቸውም እንኳን በዛች ነገር ግን አንድ ይሆናሉ። ኦርቶዶክስ አሁን እኔ መንገር የምፈልገው እግዚአብሔር ኃይል አለው፣ እግዚአብሔር አቅም አለው። ግን በሃይማኖት በኩል ሲጠቃ ሁሉም ኦርቶዶክስ መነሳት አለበት ብዬ አምናለሁ። አሁን በቅርብ እንኳን በዚህ ሰሞን የሆነ ጓደኛዬ የመስጊድ ስራ ሰርቶ ነበርና ካፊር ስለሆነ ነው ብለው ማቴሪያሉ መስሪያ ስራ እቃውን ይዘው የሰራበትን ሳይከፍለው ጭራሽ እቃውን ይዘውበት ቁጭ ብለዋል ማለት ነው። እና ፎይ ህብረት ይኖረን ኦርቶዶክሶች፣ እዚህ ጋር ያላችሁ ኦርቶዶክስ የሆናችሁ የምትሰሙ ህብረት ይኖረን። ስንጠቃ አንድ ይህንን አክቹዋሊ ከሌሎችም ይደርሰኛል እንደዚህ አይነት ነገሮች። ህብረት ብዙም የለንም። ቴክስቶችም ይገጥመኛል። ኢቨን ወደ ክርስትናው በደንብ ክርስቲያን ሆነው አስቀድመውም እንዳንተ መተውም ሳይሆን ክርስቲያንም ሆነው አስቀድመው ከዛ ዝም ብሎ ዓላማዊ ህይወት ላይ ቆዩና ልክ አሁን ክርስትናው ላይ ጠንከር ማድረግ ሲጀምሩ ምንድን ነው አንተ እንዴ መለክሴ ያጫወተ ካህን ነኛል፣ ሰባኪ ነኛል፣ ናኒ ድንቃ ምን ጠጣ እንጨፍር ኖ አይ ወደ ቤተክርስቲያን ኖ ምንድን ነው አንተ እንደዚህ እንትን አደረገ ምናምን የሚሉ የራስ ሰዎች ቤተሰብ ጭምር። ሴቷም እንደዛ ስትል ምንድን ነው ልሞነክሽ ያሰብሽ እንዴ? ራስ ቤተሰብ ነው ሼም የሚያደርገውና ልጆቻቸው ወደ ቤተክርስቲያን ከሚሄዱ ይልቅ ደዴ አፍ መፍታት ሲጀምሩ የሚያስተምሯቸው ዘፈን ነው። ዘዴ መንቀሳቀስ ሲጀምሩ የሚያስተምሯቸው ዳሌዋን እንዴት ማወዛወዝ እንዳለባት ነው። ዘዴ ሰዎች መለየት ሲጀምሩ የሚያስተምሯቸው ብሔር ከብሔር ስድብ ነው። ልዩነት ነው፣ አንድነቱን ሳይሆን ልዩነት። ከዛ ያችሊ በምድረ ብታድርገው ዳሌዋን እያወዛወዘች እየዘፈነች እየጨፈረች እንጂ እየዘመረች እያሸበሸበች አይደለም።
ያ ልጅ እንዴት ነው የሚያድገው? እነ ኤክስ የሚባሉትን እየደበደበ የአንተ ብሔር አይደሉም የአንተ እንትን አይደሉም እያለ እንደዛ የሚያሳድጓቸው ወላጆች በጣም እዚህ ላይ ልትሰሩ ይገባል። ክርስቲያናዊ ህብረት ልጆቻችሁን በቤተክርስቲያን ልታሳድጉ ይገባል። ልጆቻችሁን በክርስቲያናዊ ህብረት ውስጥ በቤተክርስቲያን ውስጥ አብረው ውጭ ብለው ከበሉ ቤተክርስቲያን ባህር ነች። ኬት የመጣ የሚገናኝባል ነች። አብሮ የበላ አብሮ የጠጣ አብሮ የተገናኘ አብሮ የተነጋገረ ምንም ቢሆን አይጨካከንም። በቤተክርስቲያን ውስጥ አብሮ ያሳለፈ ልጆቻችሁን አንቃችሁ በጭፋሬና በውዝዋዜ ታሳድጉና 15 ዓመት ሳይሞላት ነው አልታዘዝ የምትልሽ። 12 ዓመት ላይ ነው የሚሰድብሽ። ከዛ በኋላ ይድፋ ይገልብጥ እንደዚህ ያድርግህ እያልሽ እየረገምሽ ታሳድጊያለሽ ልጅሽን። እናት 12 ዓመት ሳይሞላው ነው መርገም የምትጀምሪው። ያ ልጅ ታዲያ እየረገምሽው አሳድገሽው እንዴት ነው እሱ ለአንቺ ትሁት አዛኝ ታዛዥ የሚሆነው? በህብረት ውስጥ አላሳደግሽውም። ስለዚህ በህብረት ውስጥ አላሳደጋችኋትም። ስለዚህ ያገኘችውን በድብብቆሽ ህብረት ማድረግ ትጀምራለች ማለት ነው። እና የጤናማ አይደለም። ወንድማችን ያነሳው ትክክለኛ ሀሳብ ነው። 10 ዓመት እንግዲህ ክርስትናን በደንብ አይተኸዋል ብዬ አስባለሁ። በርታ። ወደ ቶፒካችን እንመለሳለን። እሺ ፎዬ፣ በዚህ አጋጣሚ በጣም ነው የማከብርህ፣ በጣም ነው የምወድህ። እመቤቴ ማርያም ከጎን ሁና አምላኬ ይጠብቅህ እላለሁ። አመሰግናለሁ። ሌላም ጊዜ ከቻልክ እንድታስገባኝ እለምናለሁ። አመሰግናለሁ። እሺ መልካም። ክርስቲያን አንዴ እንትን በለውና ወደ እንግሊዝኛ ቀይረው እና ቶፒኩን። እሺ ያ የእስልምና ትላልቅ መሰረቶችን እያየን ነው። እንግዲህ በነገራችን ላይ ሙስሊሞች ንጽህና በጣም እንጠብቃለን ብለው ብዙ ጊዜ ደጋግሞ ሲናገሩ ትሰሟቸዋላችሁ። እና ምን ካደረጉ በኋላ ነው ንጽህናችንን መጠበቅ አለብን ብለው የሚያምኑት የሚለውን እያየ ነው ያለ ነው ማለት ነው። ሜይ ቢ አልሐምዱሊላህ አለ አልሐምዱሊላህ ኦኬ፣ ይሰማሃል? ኦኬ አይ ቲንክ ልቀጥለው ላንብብላችሁና በዚህ ላይ ትቀጥላላችሁ ማለት ነው። ኦኬ ከቅድሙ የቀጠለ ባይዘይ በጣም ይሄንን እንደ ኖርማል እንዳታዩት እሺ። አጋንንት ጋኔን እንዴት በዝሙት በኩል አድርጎ የሙስሊሞችን ጭንቅላት እንደተቆጣጠረ እንድታዩ ትፈልጋለሁ። በነገራችን ላይ ክርስትና ውስጥ እንደዚህ አይነት መጽሐፍ ቢጻፍ ያ አካል ጋኔን ያደረበት ወይም ደግሞ አጋንን ተቆጣጥሮት የነበረ አካል ስለሱ ታሪኩ እየተተረከ ሊሆን ይችላል። በእስልምና ግን እንደ ህግ ነው የተሰጠው፣ እንደ ህግ ተሰጥቷል። ሙስሊሞች መተዳደሪያ እንዲያደርጉት በዚህ በተጻፈው መሰረት እንዲኖሩ ኑሯቸውን እንዲመሩ ተደርጎ የተሰጠ ህግ ነው በሊቃውንቶቻቸው ማለት ነው። እንደ ኖርማል እንዳታዩት፣ ተጸየፉት። ይሄ በጣም ቆሻሻ፣ አስቀያሚ፣ ነውረኛ ነገር ነው። አይ ነውረኛ አይደለም፣ ይሄ ትክክለኛ ነው ብላችሁ የምታምኑ ከሆነ ሙስሊሞች ገብታችሁ ሐሳቡን እንኳን ማንበብ ትችላላችሁ ማለት ነው። ሶሪ በጣም አንዴ። ስለዚህ ይሄን በፍጹም እንደ ኖርማል ልታዩት የማይገባ እጅግ በጣም አጸያፊ ትምህርት ነው ማለት ነው ሙስሊሞች። ኦኬ እንቀጥልና ላንብብላችሁ። ኦኬ ኦራይት። ከ18 ዓመት በታች ሆናችሁ ውጡ። ጆሮአችሁን ለመያዝ ሞክሩ። እኔ አንድ ጥያቄ ልጠይቅህ በዚህ ላይ በተነሳ። ምንድን ነው ጠይቃለህ? አንብበው ቅድሚያ። እስኪ የአንተ ጎልህ ግብህ ምንድን ነው? አላማ ከሙስሊሞችም ይሁን ከክርስቲያኖችም ይሁን ምን አላማህን እስኪ ንገረኝ። አላማህን ይፈልጋለሁ። እኔ አላማዬ ሙስሊሞች እምነታችሁን እንድታውቁት የማድረግ ሌላስ? በቃ አንተ ለራስህ የራስህን እምነት ታውቀዋለህ። እምነትን ያወቅ ቀን እስልምና ውስጥ ለደቂቃ እንደማቆየ ስለማቅ በቂ ነው። ከዛ ወዲያ ያኔ ትረዳለህ።
ኦኬ አንዴ ነበባውን በዚህ ንጽጽር ሰሪ ነህ ወይ? እሺ አንተ ስራ ምንድን ነው? ንጽጽር የሚሰራው አንብብ እየጠየቁህ እኮ ነው። ከማንበቤ በፊት መጀመሪያ ልጠይቅህ እስኪ አንብብ። ንጽጽር ምንድን ነው? ንጽጽር ሰሪ ማለት ምን ማለት ነው? ንጽጽር ሰሪ ማለት አሁን እኮ እንደ ሙስሊሞች ብቻ አይደለም፣ ሁሉንም እምነት አካተው መስራት ነው። አሁን ሁሌም ሳይ በሙስሊሞች ላይ ጥላቻ ያለ አይመስልም? አይመስልም። መጽሐፉ ማንበብ ጥላቻ ያስብላል? እንደኔ ይመስለኛል። ሁሌም በቃ በሙስሊሞች ላይ ያለን ጥላቻ እያወራኝ ነው የሚመስለው። ያው በደንብ ለዚህ ሁሉ ህዝብ ግልጽ ስላደረግ እናመሰግናለን። ጥላቻ ያለው ምንድነው? መጽሐፉ ማንበብ ነው። ኤኔስ አንብበው ክርስቲያን። ኢፍ ኤ ውመን ኢንሰርትስ ዘ ፒነስ ኦፍ አን አኒማል ሺ መስት ፐርፎርም ጉሱል። አንዲት ሴት የእንስሳ ብልት በእሷ ውስጥ ብትጨምር ትጥበት መፈጸም አለባት። እናንተም አላገባ ብላችሁ ይሆናል። መልካችንም አያምርም እንደሆነ ገንዘብም የለንም አላገባ ብላችሁ ይሆናልና በቃ የምናደርገው አጥተናል። እስልምና መልስ አለው፣ መፍትሄም አለው። ሊቃውንቶችሽ ምን ብለዋል? ምን ብለዋል? የሰውም ሆነ የእንስሳ ብልት ቆርጠሽ ብልትሽ ውስጥ መጨመር ትችያለሽ፣ ነገር ግን እሱን ስታደረግሽ መታጠብ አለብሽ እያሉ ነው። በቃ ባል እምቢ ካለሽ ባል ከጠረራብሽ ምንድነው ማድረግ ያለብሽ? አዳምጥ። ባል ከጠረራብሽ ምንድነው ማድረግ ያለብሽ? ባል ከጠረራብሽ ምንድነው ማድረግ ያለብሽ? የውሻ ወይንም የፈረስ ወይንም የአህያ ቆርጠሽ በቦርሳሽ ይዘሽ ዙሪ። ከማለት ባል ካጣሽ ይኸው መታጠብ ብቻ የሚጠበቅብሽ የፈረስና የአህያ ቆርጠሽ ወሲብ ካደረግሽ በኋላ ታጠቢ ብሎሻል። ማ ኢማም ናዋዊ ሸርህ ሳይ ሙስሊም። እኛ ላይ አታልቅሱብን ሴቶች፣ ባል ያጣችሁ ሙስሊሞች። እኛ ላይ አታልቅስብን አንተ ሽንታም ሸራፋ። ነብይም ሸራፋ ነው። ነብይ አልቅሷል። የተሸረፈ ለታ ትጀበሩት ብሏል። ምን ነበር ምላጭ ባገኘው ካንተ ጨገራ መንፈስ ቅዱስ ባለጌ። አላህ ጺም ስለሌለው አበድራለሁ ላይተህ ትሰጠዋለህ። አላህ ለሄደህ ትተክልለታለህ። ጺም አልባ ፍሪዛ ማርላላ ልሙጥ ነው። ኤኒዌይስ ባል ያጣችሁ የሙስሊም ሴቶች ክርስትና ሊያፋችሁ የምትጸዳዱ ሊቃውንቶቻችሁ የእንስሳትን ወይ የሰው ብልት ቆርጣችሁ ወሲብ ካደረጋችሁ በኋላ ታጠቡ ብሏችኋል። ሳትታጠቡ እየመጣችሁ ሶሻል ሚዲያውን አታግማሙት። መታጠብ ግዴታችሁ ነው። የሞተ እንስሳን ወይንም ሳይሞት ቆርጣችሁ ብልቱን ወሲብ ካደረጋችሁ በኋላ እያላችሁ ነው። ኢፍ ኤ ውመን ኢንሰርትስ ዘ ፒነስ ኦፍ አን አኒማል፣ የፈረስና አሁን ብልት እንዴት ነው ቆርጣ? አይምን የፈረስ ብልት እንዴት ነው ብልቷ ውስጥ የምትጨምረው? ሺ መስት ፕሪፎርም ሺ ኢንሰርትድ ገስል ገስል ምን ካደረገች በኋላ ካስገባችሁ በኋላ ምን የሆነውን ሴቨርድ የሆነውን የተቆረጠውን የተላቀቀውን ከላዩ ላይ ወደ አማርኛ ተርጉመው ክርስቲያን። ያ በነገር እንደዛ አደርጋለሁ። እዚህ ጋር ምን ይላል? ይኸው በደንብ ተመልከቱት። ኢፍ ኤ ውመን ኢንሰርትድ ዘ ፒነስ ኦፍ አን አኒማል ሺ መስት ፐርፎርም ጉሱል። ኢፍ ሺ ኢንሰርትድ ኤ ሴቨርድ ፒነስ ዜር አር ቱ ኦፒኒየንስ ዘ ሳውንድ ኦፍ ዊች ኢዝ ዛት ሺ መስት ፐርፎርም ጉሱል። ይህንን በአማርኛ ተርጉሜ ሜይ ቢ ላሳያችሁ። እስልምና ለሁሉ ነገር መልስ አለው። እንዴት ከእንስሳቶች ጋር እንኳን ወሲብ አድርገው መታጠብ እንዳለባቸው አስተምሯቸዋል።
እስልምና ውብ ሃይማኖት ነው። ከዚህ በላይ ውብ ሃይማኖት አለ? የምታደርገው እሱን ታዘጋጀዋለህ። ባል ከሌላት ነው። ባል ያጣችሁ ሴቶች ሙስሊሞች አታልቅሱብን። ባል ከሌለሽ ተብለሻል። ይኸው ተቀምጧል፣ እናሳያችኋለን። አሁን እኮ የእንስሳትን የዶሮ የለውም ነው የውሻ እንትን አሁን ልቆርጥ ነው። እንዴት ነው ውሻ የምቆርጠው? የበሬን ስቆርጠው አስባል። የፈረስ የሀያ ቆርጣ ኡስታዙ ትዝ አለኝ መስጊድ ውስጥ ያስተማረው የዶሮ የአህያ ያለው ዘከራ። እሺ አንዲት ሴት የእንስሳትን ብልት ወደ ብልቷ ካስገባች ገላዋን መታጠብ ግዴታ ይሆንባታል። ይሄ ካልታጠባችሁ ሐራም ነው። ግዴታ መታጠብ አለባችሁ። ኦኬ። እንዲሁም የተቆረጠ ብልት ካስገባች የሰው ብልት አሁን ብልቴን ቆርጣው እሷ ባል የጠረረባት ሴት ጋር መቼም እናንተ ማናገባብናችሁንን ገንዘብም የለንም መልክም የለንም። እችን ሴት አምናሃት እሷ ቤት ትተኛለህ? ምክንያቱም ቆርጠሽ ይላል እኮ ብልቱን ቆርጠሽ ብልትሽ ውስጥ ከጨመርሽ የሚጠበቅብሽ መታጠብ ነው ይላታል እኮ። ይኸው እስልምና በሊቃውንቶቿ እንዲህ ነው የተብራራችሁ። ነገ ይመጡና እፎይ ባደጌ ነው፣ እፎይ ተሳዳቢ ነው ይሏችኋል። ገናች ጅማሬ ነች። እስካሁን ኑሷን አልነገርናችሁም። የጠፍር ቆሻሻ የምታህል ነው ገና የሰጠናችሁ። እጅግ መዓት ነው ያለው። ሊቃውንቶቻችሁ የጻፉትን ስናነብ ሁሌም ወሲብ ሁሌም ብልግና ምትሉን ሊቃውንቶቻችሁን የጻፉት። እኛ ስናነብ ለመልሱ የምትሰድቡን። የእንስሳ ብልት ቆርጣችሁ እንዴት ነው ብልታችሁ ውስጥ የምጨምሩት? የሰው ብልት ተቆርጦ እንዴት ነው ብልት ውስጥ የሚጨመረው? ምን አይነት ሞራል ግራውንድ እዛችሁ ነው? ብልቱን ቆርጠሽ ብልትሽ ውስጥ ከጨመርሽ መታጠብ አለብሽ። እንዴት ነው ብልት ቆርጠሽ ብልትሽ ውስጥ የምጨምረው? መታጠብ አለብሽ። ያንን ብልቱን ቆርጠሽ ካደረግሽ በኋላ መታጠብ አለብሽ። እና እንዴት ነው ተማምነን እናንተ ቤት የምናድረው? እንደው እደሩ ብንባል ተኝቶ እንኳን እንቅልፍ ካልወሰደውም እኮ ወይም ሳያውቀውም እንደዛ ካደረግሽም ይላል። ወንደየ ቆም ቢሆን ወይም ሳይቆም እፎይ እንዴት ናችሁ? እኔ ሎርድ ነው። አንድ ትንሽ ሀሳብ እዚህ ጋር ልጠይቅህ አንተና በዛው ልትመልስ ካሉ ሙስሊሞች። እኔ አሁን ትጥበቱ ምንድን ነው አልገባኝም። ትጥበቱ ሪቹዋል ነው ኃጢአት ለማስወገድ ነው ወይስ ቆሻሻ ለማስወገድ ነው የሚታጠቡት? ትጥበቱ ምንድን ነው? ቆሻሻ አይዶን ነው። በወፍራም ጨርቅ ከጠመጠመ መታጠብ የለበትም ይላሉ። በወፍራም ጨርቅ ትጥበቱ ቆሻሻ ማስወገድ ከሆነ በወፍራም ጨርቅ 10 ጊዜ ቢጠመጥመው እጃኩሌት ሲያደርግ ይነካው የለ እንዴ? እሱን መታጠብ የለበትም ነው። ሀዲሱ ምን መሰለህ የሚያብራራው? ሀዲሱ ምንድን ነው እንግዲህ በእስልምና ሙሃጅሮችና አንሳሮች ይከራከራሉ። ትጥበት የሚፈጸመው ወንዱ ልጅ ወሲብ አድርጎ ከጨረሰ ውስጥ ላይ ካፈሰሰው ነው ወይስ ካላፈሰሰው የሚል ክርክር ነበራቸው። አንደኛው በዛ ምክንያት ነው የተብራራው። እነዚህ ሊቃውንቶቹ ግን እያብራሩ ያሉት ምንድን ነው? አይ የዘር ፈሳሹ አይደለም ማተር የሚያደርገው ምን ያህል ገባ ነው። በጣም ብዙ ሙሉ ለሙሉ ነው የገባው ወይስ ትንሽ ነው የገባው? ጫፉ ብቻ ነው የገባው? ያስገባው ምን ላይ ነው? እንስሳ ላይ ነው? ሰው ላይ ነው? ወንድ ላይ ነው? የሞተ ላይ ነው?
በጨርቅ ጠቅልሎ ነው ያስገባው? ለዛ መልስ እየሰጡ ነው። ያ እኮ አሁን እኔ ምን መሰለህ በዛው ገብተው ካሉ እንዲመልሱ የምፈልገው ምንድን ነው ትጥበቱ ቆሻሻን ለማስወገድ ከሆነ ኦኬ፣ ቆሻሻን ሊያስወግድላቸው ይችላል። ኃጢአት ውስጥ ለምሳሌ የኃጢአት ማስወገጃ ውስጥ ምንድን ነው? ስኮላሮቹ ካብራሩ መታጠብ አለባቸው ብሎ ካብራሩ መታጠብ እንሰጣለን። እሱ በታጠብክ ቁጥር ኃጢአት ይወገዳል። ስለዚህ እስልምና መታጠቢያ ኃጢአት ማስወገጃ፣ ትጥበት በራሱ ኃጢአትን ያስወግዳል። ስለዚህ ህጉን ካስቀመጡ ይፈቀዳል ማለት እኮ ነው። ህጉ ይህን ብታረጉ በዚህ ምክንያት በዚህ ስርዓት ኃጢአታችሁ ይቅር ይባልላችኋል እያሉ ነው። ከሞተ ሰው ጋር ብትገናኙ ታጠቡ። ሪቹዋል ነው የሚሆነው ማለት ነው። ቆሻሻ ለማስወገድ ሲያው መንፈሳዊ ነው ውጥበቱ። ስለዚህ ኃጢአታቸው የሚወገድ ከሆነ ቀጥታ እስልምና ፈቃድ እየሰጠ ነው ማለት ነው። ከዚህ አንጻር እኔ እዚህ ጋር የገባኝ ደግሞ እንትን ሁለት የተገረዙ አካላት ሲነካኩ ትጥበት ግዴታ ነው ይላል። ሁለት የተገረዙ አካላት ነው የሚለው። በጨርቅ ከሆነ አልተነካኩ የሚለውን አሰብኩ። ከእንስሳ ጋር አህያ፣ ውሻ፣ እንስሳቶች ደግሞ አይገረዙም። እነሱ ትጥበቱ እንዴት ግዴታ ይሆናል? እሱ ትጥበት የለውም እኮ የለውም። እሱ ኖርማል፣ ሀጅም አያበላሽም። ሀጅ እንግዲህ አሁን በእስልምና በጣም የተቀደሰ ምናምን የሚሉት ነገር ነው። ሀጅ ለማድረግ ተለጫጭተው ተቀባብተው ተጣጥበው የሚሄዱት ነገር ነው። በዚህ በጣም ቅዱስ በሚሉት ስፍራ ላይ ግን እንስሳን ወሲብ ማድረግ ሀጅ አያበላሽም ይላሉ። ለምን? የተቀመጠውን ቅጣት ስለማያሟላ፣ ወይም ይሄ ሪቹዋል አቦሉሽን ነው። ትጥበቱ ራሱ ሃይማኖታዊ ትጥበት ስለሆነ ይሄንን ስለማያሟላ የተቀመጠ ያው ብልት ከብልት ጋር ነው ትጥበት በብዛት እንትን የሚሉት እና ፈሳሽ ሲወጣ ሳይወጣ የሚሉት ነገር አለ። እንግዲህ ይሄንን እያሉ ያሉት ባይዘወይ ተራ እንደዚህ የሰፈር ኡስታዞች አይደሉም። ለምሳሌ ኢማም ማሊክ ማለት የማሊኪ መዝሃብ መስራች ማለት ነው። ኢማም አቡ ሐኒፋ የሐነፊ መዝሃብ መስራች ነው። ኢማም አሻፊዒ ማለት ደግሞ ያው የሻፊዒ መዝሃብ መስራች ነው። እነዚህ ታላላቅ የእስልምና ሊቃውንት የመዝሃብ መስራቾች ሐጅ ላይ እንስሳ ወሲብ ማድረግ ሐጁን ያፈርሷል ወይስ አያፈርሰውም ብለው ክርክር ያደርጋሉ፣ ንግግር ያደርጋሉ። እና የትኛው ድምፅ ያደላል አያበላሽም የሚለው ነው። ይሄ አሁን የእስልምናን ዝቅጣት ነው የሚያሳየን። እንዴት ሰው በዚህ ነገር ርዕስ ከፍቶ ይወያያል? አንድ ሙስሊም ሐጅ እያደረገ በመሀል ስሜቱ ይመጣ ሄዶ ግመል ወሲብ አድርጎ መጥቶ ሐጁን መቀጠል ይችላል። ይሄ በቃ የተቀመጠው ነው። አሁን ይሄ እስልምናን አይወክልም ብሎ የሚጸየፍ ሙስሊም ካለ ያህ ሙስሊም ከእስልምና ሃይማኖት ይሻላል ማለት ነው። እስልምናው ግን ይሄን ነው የሚያስተምረው፣ የወረደ ሃይማኖት ስለሆነ ማለት ነው። እና በዚህ የምትሸማቀቁ ካላችሁ መውጣት ነው ያለባችሁ ከዚህ አስተምሮ። መጽሐፉን እያንዳንዱን ከፍተን ማየት ስለምንችል ማለት ነው። ኢቭን እንስሳን ወሲብ ማድረግ ይገደል የሚል ሐዲስ አለ የሚለውን ዳኢፍ አድርገው ጨርሰውታል። እንደሱ አይነት ሐዲስ ዳኢፍ ተብሎ በቃ በር የሚከፍት ማለት ነው። ቀጥታ ሄዶ እንስሳን ለመገናኘት በር ከፋች አድርገውታል ሊቃውንቶቹ። አሮን ሆል በዚህ ልክ ለምን ጽንፍ ድረስ መሄድ እንደፈለገው አልገባኝም። እና ማየት ይቻላል ፈትዋዎቻቸውን። እነዚህ ሐዲሳት ደካማ ናቸው የሚሉ እንስሳ እኮ ህይወት አለው። ሬሳ ጋር ወሲብ ማድረግ አሁን መክፈት ይቻላል። የአልነዋዊ ራሱ ያስቀመጠው መጽሐፍ አለ። ሴትዮዋ በህይወት እያለ ለእርሱ የምትፈቀድ ከነበረች፣ ለምሳሌ ሚስቱ ከነበረች ወይ ሴት ባሪያው ከነበረች፣ ከሞተች በኋላ ወሲብ ቢያደርግ ምንም ችግር ትጥበት ራሱ ያስፈልገው ነው የሚባለው። ነገር ግን አሁን የሞተችው ሴት ለሱ በህይወት እያለች የማትፈቀድለት ከነበረ ግን መታጠብ አለበት ምናምን የሚል ያስቀምጣሉ። እንዴት ነው ከነዚህ ሰዎች ጋር ይኖር ነው? ለማንኛውም ከፍተን ማየት ካስፈለገን ከፍታለን እና ቀጥሉ። ድምፅ አይሰማም እንዴ? እሺ ጮክ ለማለት እሞክራለሁ። ያ ሬሳውንም መብላት ይቻላል፣ መገናኘት ብቻ ሳይሆን። አነዋዊ ደግሞ እንደዛም ይላል። መገናኘቱን ብቻ ሳይሆን መብላትም ትችላለህ ይላል። ኤሬስ ይብቃን እንዴ ለዛሬ? አይ ቲንክ ያ እዚህኛው ርዕስ ላይ ይብቃንና እስካሁን ያሳየናችሁ መጽሐፎች ናቸውና
እስኪ አንድ እንትን ላሳያችሁ፣ ፈተዋ ላሳያችሁ። ሙስሊሞች በዚህ በትላልቅ ዌብሳይቶቻቸው ላይ የሚያስቀምጧቸው ሙስሊሞች የሚጠይቋቸው በጣም አሳስቧቸው በጣም ተጨንቀው የሚጠይቋቸው ጥያቄዎች አሉና ከዛ ውስጥ ዝም ብዬ አንድ እንደው ደግሞ በጣም ካልደበራችሁ አንድ ደግማችኋለሁ፣ ብዙ ስለሆነ ማለት ነው ከታይም አንጻር ማለት ነውና ይችን ፈተዋ አንብቧት። ምን ይላል ርዕሱ ራሱ? ፒነስ ቢትዊን ሂዝ ዋይፍስ በተክ ይላል። የወንዱ ብልት በሚስቱ በተክ ማለት ታውቃላችሁ መቀመጫ ማለት ነው መካከል ማድረግ በሚል የተሰጠ ፈተዋ ነው። ጥያቄው እንግዲህ ሙስሊሙ በጣም ተጨንቆ የጠየቀው ጥያቄ አለ። ኢፍ ዲዩሪንግ ሴክስ ዊዝ ኤ ዋይፍ someone choose to keep his penis between her buttocks as far as the enjoyment but not putting inside anal is it allowed? ምንድነው? በሚስቴ መቀመጫ ውስጥ ማለትም ውስጥ ሳይገባ ከላይ በማሻሸት ማድረግ እችላለሁ ወይ ብሎ ይጠይቃል። ነገር ግን ውስጥ አላስገባም። ይሄ ይፈቀዳል በእስልምና ነው ጥያቄው። ምን ቢሆን ጥሩ ነው መልሱ? አላህ ሱብሃነሁ ወተዓላ ኃያሉ ጌታችን ወይኔ አሁን ይሄንን ለመመለስ አላህ ምስጋና ነው ማለት ጠያቂዎቹ በቃ እያንዳንዷን። ለዚህ እኮ ነው የእናንተ ሙሐመድ እንዴት ካካ ማለት ራሱ ነግሯችኋል ያላቸው እኮ ለእያንዳንዷ ጥያቄ ነው። ኡስታዝ እንዲህ ማድረግ እችላለሁ? የስ ኢት ኢዝ ፐርሚሲብል። ሚስትህ ከሆነች ይቻላል፣ ወይንም ባሪያህ ከሆነች ይቻላል፣ ገንዘብ ገዝተሃት ከሆነ። አሁን ይሄ ብቻ አይደለም። ፔሬድ ላይ ከሆነች ደግሞ እንዴት እግሯን ወሲብ ማድረግ እንዳለበት፣ ህፃን ከሆነች ደግሞ በእጇ እንዴት መጠቀም እንዳለበት፣ ህፃን ልጅን በእጇ ተጠቅሞ በጾም ወቅት ላይ ለምሳሌ እጇን እንዴት መጠቀም እንዳለበት እስከ ማታ ላስደርስ ብሎት ማለት ነው። እግሯን ነብዩ እግሯን ገጥሞ ያደርግ ነበረ ቀን ቀን ማታ በፔሬድ ወቅት ላይ ማለት ነው። እንዲዘጋብን ይችላል። ሜይ ቢ እንትን ከሆነ ክርስቲያን እንትና ብሩክ ያ እና ምልጥ ሳይዘጋብን ይዘጋብን አንፈልግም ወዳጄ። ዛሬ አልሰጠንም። ሜይ ቢ የተለየ ካለ አንድ መረጃ ብቻ ቀጥሉ። አንድ ፈተዋ አሰብሰብ አድርጉት። ሌላ ቀን ወይ እንገባበታለን። የቀሩትን በጣም ብዙ አለ። እንደዛ ይሻላል ይባላል። ለብሩክ እንስጠው። ብሩክ ሜይ ቢ የምትለው ካለ ወይም ብሩክ ቃል ቢኒ ዩቃንኛ እኔ አንድ ቪዲዮ ልክላለሁ። ቪዲዮ አንፈልግም። ቪዲዮ ነው የሚዘጋብን ይችላል። እና ቢኒ ቀጥሉና እሺ የእንተኑን በቃል እንትን ላሳያችሁ እና የዚህ ይሄ ዋተር ሜሎኑ ማለት ነው። አሁን ወተር ሜለን እንዳይበሉ ሰዎች ልታደርግ ነው። ወንዶች እኔ የለውበትም። አይ ክርስ እኔ እስታችሁ ሰው እንዴት ወሲብ ያደርጋል? ሐውልት ሰው እንዴት ወሲብ ያደርጋል? ሊጥ እሺ፣ ወተር ሜለን እሺ፣ ሐውልት ሰው ወሲብ ያደርጋል። አንተ ሐውልት ጋር ወሲብ የምታደርግ ካሆንክ እኮ በቃ በገነት 100 ወሲብ ጉልበት ይሰጣል የሚለው እኮ አይመጣውም። እዚህ ራሱ ከዛ በልጣል እኮ ከድንጋይ ጋር ወሲብ የምታደርግ ከሆነ የሆነች ተቀበል የሚል አለ። በእናታችሁ ላኩልኝ። ሊጥ ወሲብ ያደርጋል የሚለው የሆነ ሰዓት በጣም ቫይራል ወጥቷን ነበረ እና እሷን አንዷ ተቀበል የሚለውን እንትን እያለችው
በምንድን ነው ሲላት በሊጥ አለችው። ሰምተዋል? እሱም ብሩክ ወይ ይሰማዋል? ሰምቼው እያስታወስኩት አጣሁት። እሱን እስኪ ልፈልገው ካገኘሁት ተቀበል ብላው በሊጥ ምናምን ነገር እና እሱ ቪዲዮ በጣም ነው በቃ ያኔ በሊጥ ባሪያ ለወጣ ሰዓት ወሲብ ያደርጋሉ ያልንበት ላይ በምን በሊጥ ብላ ነበር እና እንትኑ ጠፋኝ። ቀጥል። ዳቦ መብላት ሰው እስኪጠላ ድረስ ያ አሁን ይሄ ያው የኢብኑል ቀይም መጽሐፍ ነው። መጽሐፉ ይሄ ነው። ኢብኑል ቀይም ደግሞ እንግዲህ በጣም ትልቅ ስም ያለው መጽሐፍ ስኮላር ነው። ዝም ብሎ ተራ አሊም አይደለም። እና እዚህ ላይ የሚቀመጡ ነገሮች አሉ። አሁን ስለ ሴቷም ስለ ወንዱም የተቀመጡ ነገሮች አሉ። በእርግጥ አሁን ከላይ ለሴቷ የተቀመጡትን ይጠቅስና ለሴቷ የተቀመጡትን ማናቸው የፈቀዱት? ከኢብኑል ቀይም በፊት የነበሩ ታላላቅ የሐንበሊ መዝሃብ ስኮላሮች ናቸው። ኢብኑል ቀይምም እዛው ሐንበሊ ውስጥ ያለ ነው። ግን ምን ብለው መጀመሪያ ጽፈዋል ስለ ሴቷ ሲናገሩ? ለምሳሌ እንደዚህ አይነት ነገር አንተ ምንድን ነው የተሰራ ልከውልህ ነው እንደ አንተ ይሄማ የተሰራ ልከውልህ ነው። ከቆዳዋ ሊትራሊ እኮ አስመስለው እኮ ነው ያመጣው። የወንድ ብልት አስመሰላችሁ በሱ ተጠቀሙ ነው የሚለው። አሁን ፎቶ አንስተው ልከው ኩከምበር ይሄ ቅል ነገር ደግሞ ምንድን ነው የሚባለው? አክራባጅ ነው ምንድን ነው የሚባለው? አክራባጅ የሚባለው ይሄ ነው። አርቲፊሻል እንትን ነው፣ በቆዳ የተሰራ ነው። በቆዳ የተሰራው ነው። አዎ ይሄ አሁን ባይዘው ሊቃውንቶቹ ይሄንን ነገር እንደዚህ ትጠቀም ብለው መጽሐፋቸው ምንድን ነው? አንደኛ ሙስሊሞች ገበያ ላይ ይሸጣሉ ማለት ነው። ይህንም በዘመኑ እውቀቱ አላቸው። እንደዚህ አይነት ነገር ከበሬ ቆዳ ነው የሚሰራው፣ ከቆዳ ነው እሱ የሚሰራው። ኢክሪበንጅ ማለት ይኸውላችሁ፣ ኢክሪበንጅ ወይም ደግሞ ዲልዶ ይባላል። ያው አርቲፊሻል የወንድ ብልት ማለት ነው። ይሄ ምንድነው? ከቆዳ ይኸው ከቆዳ የሚሰራ በወንድ ብልት ቅርጽ ያለ ነገር ማለት ነው። እና ሴቲቱ ታስገባዋለች ይላል። ወይንም ያንን የመሳሰሉ እንደ ዱባ ማለት ባይዘወይ በጣም ሲያድግ ነው በጣም ክብ የሚሆነው እንጂ የፈረንጁ ዱባ ነው። የኢትዮጵያው ዱባ ሳይሆን የፈረንጁ ዱባ። አሁን ዱባን እንዴት ነው ብልቷ ውስጥ የምከተው? እና እነዚህ ሰዎች ዱባማቶች አዳሜ ያለሽ እከካሙላ ዳሃዮንሽ አሁን እችን ሰበብ አድርገሽ ዱባ አልወድም እንዳበይ ዱባ የኢትዮጵያ ሕዝብ አብዛኛ ድህነቱ የሚያስታውሰው ምግብ ስለሆነ ዱባን አይፈልግም። ፓምኪን እና ዝኩኒ ምናምን መጠቀም ትችላለች። ይሄንን መጠቀም ትችላለች። እና ያው ይሄንን የነገረን ኢብኑል ቀይም ነው። ባይዘወይ ሰሃባዎቹ ራሱ ያደርጉት ነበር አለ። አሁን ስለ ቅድም ስለ ግለ ወሲብ አንዳንድ ጽሁፎች ነበሩና ሰሃባዎቹ ራሱ በጦር ዘመቻቸው ወቅት ይሄንን ያደርጉት ነበር አለ። አሁን ኢብኑል ቀይም ያለውን እዚህ ጋር ተመልከቱ። ባልየው ይኸውላችሁ፣ ባልየው ከሚስቱ ርቆ ከሆነ ድርጊቱ የተፈቀደ ነው ይላል። ምክንያቱም ሄዶ ዝሙት ሊሰራ ይችላል ተብሎ ስለሚታሰብ ከሚስቱ ርቆ የሚኖር ከሆነ ለባልየው ይፈቀዳል። በምናቡና በሐሳቡ በማድረጉ አይከለከልም ይላል። ሚስቱን በአይነ ህሊናው ማሰብ ይችላል። ነገር ግን ለምሳሌ በምናቡ ያሰበው ወንድን ከሆነ ይላል ኢማጅን እስልምና ምን አይነት ግብረ ሰዶማዊነት እንደሆነ ሰውየው ኢማጅን የሚያደርገው ወጣት ወንድን ከሆነ ይላል። እንዴት እንደዚህ አይነት ጽሁፍ ይጻፋል? ሰው እንዴት ነው ወንድን እያሰበ ማስተርቤት ሊያደርግ የሚችለው? አስቸጋሪ። ማስተርቤሽን አለ አስተካክል። ማስተርቤሽን ሳይሆን ሐውልት ወይንም ደግሞ ወተርሜለን በስቶ የሚያደርግ ከሆነ ወይንም ሊጥ የሚያደርግ ከሆነ እሺ። ወይም ደግሞ በአድ ሴትን ያላለች ለምን ትስቃለህ? ይሄንኛውን እኮ ያመጣው እኮ ከማስተርቤሽን ይሻላል ብሎ ነው ያመጣው አይደለ? ትክክል። በአድ ሴትን ይላል። እቺ አጅነቢ የምትባል ማለት ነው። እርሱ የማያውቃት እንግዳ የሆነችን ሴት በአይምሮ ማሰብ አይችልም። ነገር ግን ሚስቱን እያሰበ ከሆነ ይኸው ሀባብ፣ አሁን ለፎዬ ሀባብ ብሰጠው ይበለዋል፣ ደስ እያለው ሊበለው ይችላል። ለአንድ ሙስሊም ግን ሀባብ ብሰጡት
ይህን ፈትዋ ካየ በኋላ ወላሁ አለም ምን እንደሚያደርገው እንግዲህ አላህ ይወቀው። ገብታችኋል? ሊጥ ወይም ቆዳ ይላል። እንዲሁም በጣዖት ውስጥ ቀዳዳ ቆፍሮ ቢያስገባ ይላል። ጣዖት ማምለክ ሐራም ነው ይሉናል ሙስሊሞች። ጣዖትን ወሲብ ማድረግ ግን በመጽሐፍቶቻቸው ውስጥ ያስተምራሉ። ይሄ አሮን ነው። ሰይጣን በእነሱ ስጋ አድሮ ነው ያጻፈው ብዬ ነው የማስበው። ቀደም ብለን በዝርዝር እንደገለጽ ነው እኔ እላለሁ አለ ራሱ ኢብኑል ቀይም፣ ይህ ደግሞ በእጁ ከማስተርቤሽን የበለጠ ቀላል ነው ብሎ ያስቀምጣል። ከዛ ያው ኢማም አህመድም ይመጣል። ኢማም አህመድ ደግሞ ረመዳን ላይ ሆኖ እየኖረ ላለ ሰው በህፃን ልጅ እጅ ይወላችሁ ህፃን ወይንም ትንሽዬ ባሪያ ካለችው ደግሞ በእጇ እርካታን ወይንም ማስተርቤሽን ማድረግ ይችላል አለ። ህፃን ልጅ እንዴት ነው ከነዚህ ሰዎች ጋር የኖር ነው? የመጨረሻ ላሳያችሁና ባይሆን በሌላ ጊዜ እንቀጥልበታለን። በጣም የሚገርም ያስቀመጡት ነገር አለ እዚህ ጋር ስለ ሴት ልጆች በተለይ ከህፃናት ጋር በተያያዘ የተቀመጠ ነገር አለ። ከባድ የሆነ ነገር የሐንበሊዎች ናቸው በዚህ ነገር ባይዘዌ ጽንፍ የሚሄዱት ማለት ነው። ይወላችሁ በሐንበሊ መዝሐብ አንዲት ልጅ ህፃን ልጅ 9 ዓመት ከሞላት ግዴታዋ ነው ለባል መሰጠት። እድሜዋ ምና አካሏ የሚባል ነገር የለም፣ ትሰጣለች። ምን እንደሚል ተመልከቱት። 9 ዓመት የሞላትና ከዚያ በላይ የሆነች ህፃን ምንም እንኳን አካሏ ደካማ ቢሆንም ለግንኙነት ትሰጣለች ይላል። ነገር ግን በብልቷ መጠን በጠባብነቱ ምክንያት የብልትና የሽንት መውረጃ ቀዳዳዋ የመቀላቀል አደጋ ይደርስብኛል ብላ ከፈራች ወሲባዊ ግንኙነቱ ይሄ ጅማዓ የሚባለውን እንዳያደርግባት የመከልከል መብት አላት ይላል። ህፃን ናት፣ ፈርታለች። ስለዚህ በቃ ወይ ፌስቱላ ሊያስይዘኝ ይችላል፣ ልሞት እችላለሁ ብላ ከፈራች ይሄንን ያመኛል ማለት መብት አላት ነው። ከዛ ይቀጥላል። ይሄንን ስላለች እሱ ደግሞ ቀለብ የመስጠት ግዴታ አለበት ይላል። ያው ማብላት፣ ማጠጣት፣ ማልበስ አለበት ነው። እርሱ ግን ወሲብ መከልከሏን ምክንያት በማድረግ ጋብቻውን የመሰረዝ መብት የለውም ካለ በኋላ ነገር ግን የወር አበባ ላይ ያለች ሴትን ከብልት ውጭ ባሉ አካላት ስሜቱን ሊያረካባት ይችላል አለ። እርሱ ግን ግንኙነቱ አይጎዳትም ብሎ ከካደ ይላል። አሁን እዚህ ጋር መጣ። ውሸቷን ነው ያመኛል ያለችው አውቃ ነው ብሎ ከካደ እሷ ማስረጃ ማቅረብ ይኖርባታል። የብልቷ ጥበትና የእሱ ብልት ትልቅነት በተመለከተ የታመነች ሴት ቃል ተቀባይነት አለው አለ። እንደ አስፈላጊነቱ ግንኙነት በሚያደርጉበት ወቅት ምስክር የሆነችው ሴት ገብታ ልታያቸው፣ ልትመለከታቸው ትችላለች አለ። ይኸውን መተዳደሪያ ደንባቸው ነው፣ ህጋቸው ነው። ሐንበሊዎች በዚህ ነው የሚፈርዱት እና በጣም አስቸጋሪ ነው። ስለ ህፃኗ የሚታሰብ ነገር የለም። ስለ ሰውየው ስሜትና ስሜት ብቻ ነው እዚህ ጋር አሁን ሲገባ። ቆይ እኔ አልገባኝ። ቆይ ጠባብ ነው ሰፊ ነው? እንዴት ነው እሱ የምትረዳው? ያቺ አይታ ያው ቼክ ታደርጋለች መጀመሪያ እኮ ትልቅነቱን ትለካዋለች። በምን ታውቀዋለች? ምን እንደ ነርስ ልታቦካ ነው? እንደዛ ያ አዎ፣ እንደዛ ነው የሚሆነው። ኢብን ሐዘም በዚህ ዙሪያ ምን አለመሰላችሁ? ኢብን ሐዘም በጣም እንግዲህ ታላቅ ስኮላር ነው እሱ ራሱ። ይኸውላችሁ ኢብን ሐዘም ለምሳሌ ሴት ይሄ አስገድዶ መድፈር ማለት ነው። ሴትን አስገድዶ መድፈር ሰምታችሁ ታውቃላችሁ? ስለዚህ አንዲት ሴት ሌላን ሴት አስገድዳ ስትደፍር ማለት ነው የሰጠው ነገር አለ። ይኸውላችሁ ይሄ እኮ መድፈር እኮ ነው። ስቲል እኮ አሁንም እኮ እጇን ተጠቅማ የምለካ የምታይ ከሆነ የእሷን የሆነዋል ላይ ሆነው ከእሱ ጋር ይመጣጠናል አይመጣጠንም እያለች እንትን የምትል ከሆነ እኮ ቆይ በቃ አሁን ጨርሱ። ለማንኛውም እች መዝሙር ተገኘች አዝማሪዋ። ሌላ ቀን እንገባበታለን። ልጨርስ ነው። እሺ በቃ እችል አንብብና ኢብን ሐዘም ምን አለመሰላችሁ? አላህ ይዘንላቸውና እንዲህ አሉ ይላል። አንዲት ሴት የሌላዋን ሴት ድንግልና በጣቷ
ስለመበጠሷ ዘገባዎች መጥተዋል ይላል። አንዲት ሴት የሌላን ሴት ድንግልና በምን በጣቷ ከዛ ዘገባዎች መጥተዋል አለና ከዛ ይሄ ሐማም ነገሩን ዘገባውን አመጣ፣ ሰንሰለቶቹን ማለት ነው። ከማ ከአሊ ኢብን አቢ ጣሊብና ከሐሰን ቢን አሊ ሁለቱ አባትና ልጅ እንደዘገቡት ማለት ነው። አንዲት ሴት የሌላዋን ሴት ድንግልና በጣቷ ስለበጠሰችውና ሌሎች ሴቶች ደግሞ ለዚሁ ተግባር ይዘውላት ወደኋላ አስደግፈው ይዘውላት ማለት ነው። ያችን ሴት ረድተዋት ስለነበረው ጉዳይ ካሳው በመካከላቸው ይከፋፈላል ብሎ ፈረደ፣ ፈትዋ ሰጠ አለ። ኦልሬዲ ደም ፈሷል፣ ድንግልናዋ ተወስዷል። ስለዚህ የድንግልናዋን ካሳ አጋዦቹና ወሳጇ ተባብረው ይክፈሏት ነው እያለ ያለው። ከዛ ኢብን ሐዘም ደግሞ ይከራከራል። በጣት ለሚወሰድ ድንግልና ምንም የሚከፈል መህር የለም፣ ነብዩ በዚህ ላይ ፈትዋ አልሰጡም፣ ስለዚህ ምንም ችግር የለውም ብሎ ከታች ኢብን ሐዘም በዚህ ጉዳይ ላይ ይከራከራል። ኤኒዌይስ እንዳናበዛው ሌላ ጊዜ እንቀጥለዋለን። እፎይሻ ኦኬ ቴንኪው እንትና በዚች እንትን እንጨርስ። በዚህ ቪዲዮ ቅድም የጠየቃት ደርሳለች ይመስለኛል። አቀናብሮ የሰሯት አለች እናዳምጣት። ይሄ በጣም ቫይራል የወጣበት ጊዜ ነበረ፣ ትዝ ካላችሁ በተለይ አምና አካባቢ በዚህ ሰዓት በጣም ቫይራል ወጥቶ ነበረ። የዛን ሰዓት የተሰራ ቪዲዮ ነው። እድሜያችሁ ከ18 ዓመት በታች የሆናችሁ ልጆች ይሄን ቪዲዮ ስክሮል አድርጉ። ኢብኑል ቀይም ራሳቸው ምን አሉ? ስለ ሊጥ ምናምን ከገለጹ በኋላ ይሄ ምን አሉ መሰላችሁ? ይሄ ራስን በእጅ ከማርካት የቀለለ ነው ብሎ አስቀመጡ። ዋው የቀለለ ነው አሉ። አጣርቻ አልሰማሁሽም። ዋው የቀለለ ነው አሉ። ስለዚህ ምንድን ነው ተፈቅዷል። ሁለስ ከመጋገር በፊት ሊጡን ወሲብ አድርጋለህ ጥቅም ማለት የምን ቸገረ በራሴ ልትለሙ እንዳሉ ምን አገባ በራሴ ሊጥ ጥቅም አድርጌ ወስበዋለሁ። ወይ ጉድ! በጭፈረሰው ልጅ በራሴ ሊጥ ምን አገባ ግጥም አድርጌ ሲል ግጥም አድርጌ ወስበዋለሁ። ልጥያወኩ ነው አታርገ አይታይም እንዴ? ያ ሶሪ ተማሪክ የምን ቸገረ በራሴ ልትለሙ እንዳሉ ሚራክል አውክቶ ሊጡን በሶስት እግር ሚራክል አውክቶት ሊጡን በሶስት እግር ሚራክል አውክቶት ሊጡን በሶስት እግር ሊጡን በሶስት እግር ገመጥን ቁጥር ምን ምን ሚራክል አብኩቶት ሊጡን በሶስት እግር ሶስት እግር ነው ያለው። ኦኬ ድገመው። ወይ ጉድ! ሶስት ፒል ልንውጥ ነው በገመጥን ቁጥር ሚራክል አብኩቶት ሊጡን በሶስት እግር ሶስት ፒል ልንውጥ ነው በገመጥን ቁጥር ሶስት ፒል መከላከያ ዳቦ መገመጡ በሶስት እግር ተቦክቶ ታዲያ በቃ የመጀመሪያ ያኔ እኔ ላይ እየቀወጡት በነበረው ሰዓት ተሰርቶ እና ልከውልኝ በቃ ድክም ምን ያልኩት እኔ እኮ ሊጥ ወሲብ ታደርጋላችሁ የሚለውንም አስቤበት አልነበረም የተናገርኩት። እሱን ረንደም ሊያወራ ነው እኮ ቫይራል እንዴት እንደወጣም አናውቅም። ባይዞ ካወራሁት ከ4 ወር ምናምን በኋላ ነው
ሙስሊሞቹ አምጥተውት ነው እንጂ በላይ ወጣው። ሙስሊሞቹ ራሳቸው ምን አሉ? ወዲያውኑ ልክ እፎይ ዋሸበት አምጡ ሲባሉ ሊጣሉ። ከዛ ማስረጃውን አውጥተው ሲሰጣቸው ጊዜ ሰው ገረመው። በቃ ራሳቸው እኮ ነው ሊጥ ብሎ የጀመሩት። ከተናገርኩት ኦልሞስት ከ4 ወር ከ5 ወር እንደዚህ አካባቢ በኋላ ነው ይሄ ቪዲዮ ቫይራል የወጣው አስታውሳለሁ። እና ረስቼዋለሁ እኔ ራሱ ማለት ነው። የት ነው መቼ ነው ያልኩት እስክል ድረስ ማለት ነው። በትንሹ 4 ወር 5 ወር በኋላ ደግሞ ቶፒክ አድርገውም ሳይሆን እንደ ረንደብሌ አላል እንዲህ ታድርጋላችሁ አይነት ንግግር የተናገርኩትን መስማ ካስታወስክ ቡራ እዛ ሰዓት ላይ በተደጋጋሚ ሰው መጥቶ የሚጠይቀን እሱን ነበር ማስረጃ ስንከፍት የነበር አይደል? ካስታወስክ በጣም በቀን ውስጥ በቃ ሁሉም ሰው እንዳሳየን ነበር። እየመጡ ይጠይቃሉ፣ እያዩ ይሄዳሉ። ያኔ ተከትቦ ነው ለካ ቡራውን በቃ ገመናቸውን ሰብስቦ ትላል። ሳውንድ ወርዳላችሁ አትወርዱም? ከቤቴ እንወርዳለን። አሁን ዳቦ ገምጫለሁ ልዋጥ ትላለህ። ብዙ ሰው ዳቦ አስጠላኝ ብሎ ነበር በጊዜው። የሆነ ቀን በዚሁ ተመሳሳይ ርዕስ አዘጋጅና ፎይሻ እንሄድበታለን። ተነግረው የማያልቅ ጉድ ነው ያላቸው። እኔ ማሰቡ ራሱ ይከብዳል። አሁን ይሄን ለመጻፍ ስትነሳሳ ራሱ ይከብዳልና እንሄድበታለን። ያ በጣም ብዙ ፋይል ነው ያለው፣ ብዙ እንትን ነው ያለው በዚህ ጉዳይ ላይ ሰፊ ነው። እኔ እኮ በጣም የሚያስቀኝ ማለት ሊቃውንቶቹ ተሰብስበው በዚህ ጉዳይ ላይ በጣም ኦብሰስድ ሆነው ሰፊ ጊዜያቸውን ሰጥተው ይሄ ላይ በጣም ብዙ መጽሐፋቸው እኮ የሚያስቀኝ። ረመዳን ጾም ላይ አሁን እንስሳውን ስሞት ከእንስሳ ጋር ኪሲንግ ማለት ነው። ዘሩ ቢፈስ ጾም ይበላሻል አይበላሽም? አሁን ይህን ሀሳብ ያፈለቀው ጭንቅላት ሲጽፈው መጽሐፉን ምን እያሰበ ነው ብለህ አስብ። ምን እያሰበ ነው የሚጽፈው? ወሲብ አድርጎትስ እንስሳውን የሚወለደው ምንድን ነው የሚሆነው? ኢማሙ በግ ነው። ኢማሙ በግ ነው። ኦኬ ያሰግዳል። ማሰገድ ይችላል። ኦኬ ታርዶ ይበላል አይበላም? በእናቱ በግ ከሆነ ሀላል ነው እንግዲህ ይበላል። በእናቱ በግ ነው እና ታርዶ ይበላል። በአባቱ ሰው ስለሆነ ደግሞ ማሰገድ ይችላል። እንደዚህ አይነት ተረት ተረት መጽሐፍ ስጽፍ አስባል። ካንሰር ነው እስልምና ካንሰር ነው። እንደዚህ ላዩ እንደ ሸዋ ዳቦ ኩፍ ብሎ ውስጡ ገለባ የሆነ ካንሰር በትክክል የዲያብሎስ አሰራር መሆኑን የምታውቁት ድብቅ ነው፣ ግልጥ ብሎ የሚመጣ አይደለም። እና በጣም መስራት ያስፈልጋል እስልምናን ለማጋለጥ። ያው እፎይ አንበሳውን ድርሻ ይወስዳልና እኔ አንተን ፈጣሪን ያስነሳህ ብዬ ነው የማስበው። በዚህ ዘመን ማንም ሰው ያላደረገውን በተለይ አንተ በጣም ጥሩ የሆነው ፓርት ምንድን ነው? ይወዱሃል ሙስሊሞቹ። አሁን እኛን ምናምን ማንም ብዙም አይሰሙም። አንተ ጋር ግን ሲሆን በቃ ይገባሉ፣ ለአንተ ያላቸው ፍቅር ማለት ነው። በዛ ምክንያት ይህንን ነገር ይሰማሉ ማለት ነው። እና ታርጌቱን በትክክል የሚመታ ስራ ነው እየሰራህ ያለኸው በዘመኑ። እኩል ነው የጀመርነው አለ እናንተ ነው። ትቀድመኛለህ፣ ትንሽ ትቀድመኛለህ መሰለኝ ስንጀምር። ችግር የለውም፣ እዛው ነው፣ ኖርማል ነው። አንድ አካባቢ ነው የጀመርነው። እኔ አንተ ክርስቲያን። ያ ዋናው ታርጌቱ በደንብ እየተመታ ነው። የአንተ የምትሄድበት መንገድ በጣም ጥሩ ነው። እንግዲህ ከዚህም በኋላ እግዚአብሔር በረዳን መጠን ደግሞ የተጋገዘን እንቀጥላለን። ፎይ በጣም ነው የምወድህ፣ ማከብርህ፣ ማደንቅህ። ሁላችሁንም እወዳችኋለሁ። ግን ይህን ቶፒክ ስታዘጋጅ ንገረኝ። እኔ አሁን ዛሬ ምንም ሳልሰማ ድንገት ስለመጣው ነው የቱን ልክፈት፣ አይናዋጅ ሆነብኝ። የቱን ልክፈትና ያ በጣም ብዙ አለ። እኛ ራሱ ሁለት ነው አንድ መጽሐፍ የተከፈተው ምንም አላየነውም። በጣም በጣም ብዙ አለ፣ አላነሳንም። እኛ ራሱ ልክፈት እያለኝ ክርስቲያንም እኮ ተወው እያልኩት ነው።
ያ በደንብ አድምተን እንይዛቸዋለን። ያው ለእነሱ ጥቅም ነው። እኛ ምንም ይሄ እንደዚህ አይነት ፍላጎትም ኖረን አይደለም፣ ግን ለእነሱ መስማት የሚቀፋቸውን እኛ የምናወራው ለእነሱ ጥቅም ነውና ዋናው ነገር የተወሰነ እንደዚህ ጠቆም ካደረግን አስበዋል። ይሄ ክርስትና ውስጥ ቢኖር ክርስቲያኖች አንድ የሚገኙ አይመስለኝም። በማግስቱ ነው ለቀው የሚወጡት። እንደዚህ አይነት ነውረኛ እነሱ ራሱ ስጋችንን በልተውታል። ሙስሊሞች ራሱ እንደዚህ አይነት አስተምሮች ታስታውሳለህ? እንትን ላይ መጽሐፈ ቀሌሜንጦስ አፑ ላይ በስተት ሴጋ የሚል ቃል አግኝተው አፑ ተሳስቶ እንትን ሲል ሴጋ የሚል አለ። በክርስትና መጽሐፍ ቅዱስ ላይ ያው ሴጋ የሚል ቃል አለ ብለው 3 ቀን 4 ቀን ላይ የገቡበት ትልልቆቹ ኡስታዞቹ እንዳለ ተሰብስበው አስታወስክ? አዎ ቪዲዮ ደርሶኝ አይቻለሁ እና ተገርቼበት ነበር። እንደውም ቪዲዮም የአንድ የቃል ስህተት አግኝተው 3 ቀን 4 ቀን ሴጋ በክርስትና ብለው ላይቭ 4 ቀን ገቡበት። ኢማጂን አንዲት ቦታ አግኝተው እሷም ስህተት አፑ ላይ ነው ያለው። አንድ ቃል ስህተት አግኝተው ላይቭ እንደዚህ ተሰብስበው አንዱ አይደለም ያልኳችሁ ዘሆን ንጽጽር የሚሰሩት እየተሰባሰቡ በዚህ ጉዳይ ገቡ። አጃይብ! ያው ይቻላል በክርስትና እንዲህ ብለው የኛ ይሄ ሁሉ ገመና እያለ ይሄ ሁሉ ነውር እያለ ጊዜያችን እዚህ ላይ በቃ ከምናጠፋ ሰዎቹ እምነት ብለው ስለያዙት ትተነዋል። ይሄ ከስፐርም ጋር ያለው ብናነሳ እኮ እንዴት እንደሚዘጋ ታውቀዋለህ። ብሩክም ቢኒ ያለ መስለኝ ከሴሜን ጋር ያለው ሁኔታ መጠጣት ይቻላል አይቻልም? ባፍቻ ተዛ ምንድነው መደረግ ያለበት? ህፃኗ እንደዚህ ከሆነችስ ከተቀደደችስ በኋላ ከዛ በኋላስ እንዴት ነው እሱ የሚለው? የህፃናቶቹን ስታስቡት በተለይ በጣም ሀርሽ ነው፣ በጣም ከባድ ነው። በሰው ስፐርም እና በአህያ ስፐርም መካከል ልዩነት የለም እኮ ነው የሚለው። የአህያውን ራሱ ያመጡታል ወደ መጠጣት ሲመጡ ማለት ነው። እና ይሄ በጣም ዲሞኒክ ነው። አሮን ነው እንዴት እንደሆነ ከአይምሮ በላይ ነው። ቆርጠኸው ከዛ በኋላ ብልቱን ከቆረጠ በኋላ እንዴት ማድረግ አለባት? ህፃኗን ሲያደርጋት ከተሰነጠቀች እንዴት ነው ማድረግ? ህመሙ እንትን የሚላት ከሆነ ሁለቱ ቀዳዳዎች ተገናኙ ማለት ቁጭ ብለው ይህንን ነው መጽሐፍ እንዳለ የከተቡት። ስለ አምላካቸው ግን የለም። ሊታወቅ የሚገባው ይሄንን የሚጽፉት ሰዎች ተራ ሰዎች አይደሉም። ያ በእስልምና ዋናዎቹ ማለት ነው። ያ እነሱ ናቸው ነው። ልክ አሁን እኛ የቤተክርስቲያን አባቶች ብለን ስማቸውን እየጠራን ቬነሬት እንደምናረጋቸው እንደምናከብራቸው በእስልምና ውስጥ በጣም ትልቅ ክብር ያላቸው ስለ እያንዳንዳቸው ባዮግራፊ የተጻፈላቸው ህይወታቸውን እስልምና ላይ የጨረሱ የሚባሉ ቅዱሳን በቃ ለሃይማኖታቸው የሞቱ የሚባሉ በጣም ታላላቅ ሊቃውንቶች ናቸው እንደዚህ አይነት ጽሁፍ የሚጽፉት ተራ ሰው ብለው እንኳን መጣል በማይቻልበት ሁኔታ ላይ እና መሪው እንዲህ ከሆነ ምዕመኑ አስቸጋሪ ነው። አሁን ሐውልት እያየ ያስባል። ሐውልትን ማድረግ ምንድነው? ሐውልቱ አይምሮ ላይ ሲመጣ አስበው እስኪ። እንትን እኮ ነው ቡቲክ ላይ የሚቆሙት አሻንጉሊቶች ማለት ነው። እነሱን አይደለም እኮ ሐውልት ነው የሚወሳችሁ እኮ ነው። በዛን ሰዓት ቡቲክ ላይ የሚቆሙት የታሉ? እነሱ ይሻላል እኮ ቢያንስ ሜይ ቢ ፍሌክሲብል የሆነ የሰው ቅርጽ አላቸው። ሐውልት ነው የሚለው ድንጋይ ነው። ድንጋይን እንዴት ነው ወሲብ የምታደርገው? አሁን ላሉት ዘመናዊ አድርጌላቸው እኮ ነው እንጂ የአላህ ሴት ልጆች ነበሩ እኮ እና አላትና ሎዛ ምናምን። አላትና ሎዛ ታዲያ ድንጋይ ናቸው። ድንጋዩን እንዴት ነው ወሲብ የምታደርገው? ምስል ይላል ድንጋዩ። ጣዖቱ የሚለው ምስል ነው። ምስል ሆኖ ጣዖት ሲል ወይ በሴት ቅርጽ የተሰራ ጣዖት ሊሆን ይችላል። ከዛ አንጻር ነው ቦርቡሮ እንትን ያደርገው የተባለው። ምክንያቱም ድንጋይም ቦርቡሮ እንዴት ነው ወሲብ የምታደርገው? ሺህ ጊዜ አሁንም አይመጣውም እኮ
ሐውልት እኮ አይመጣውም። እኔ አላውቅም። የሞተስ እሺ ይመጣዋል። የሞተ ሀጅ ልታደርግ እየሄድክ የሞተን ወሲብ ካደረግክ ይላል። እሺ ሀጁን መቀጠል አለበት የለበትም? እዛ ጋ የሞተ ውሻ ብታገኝ ሄደ ወሲብ ልታደርግ ነው? የሞተ ሰው እዛ ጋ ሄደ ወሲብ ልታደርግ ነው? ዋና የሚያሳስባቸው እነሱ ከዛ በኋላ መታጠብ ይችላል አይችልም? የሞተ ወሲብ አድርገህ ስለመታጠብ ታወራለህ? እንዴት ማለት አይምሮህ ላይ አስበኸው እንዴት ልጽፈው ትችላለህ? ሀጅ ለማድረግ አንድ ሰው የሞተ ውሻም ሆነ ሰው እንስሳም ሆነ ሰው ወሲብ ካደረጋቸው መታጠብ አለበት ወይንስ ሳይታጠብ ነው ሀጅ ማድረግ ያለበት? ከዛ አላህ ያውቃል ይላል። ኢብን ቀይም አልጀውዚ የተወሰነች እንትን ለመሸሽ ሞክሯል። መጨረሻ ላይ ይህን ሁሉ ሊቃውንቶቹን ካስቀመጠ በኋላ እንደኔ ግን የሴቶቹን አይደለ እንደኔ አይቻልም ብሎ አስቀምጦታል። የወንዱን ግን ፈቀደው። እንደውም እስታቹ የሐውልት ኩከምበር አይሚን እንትን ዱባ እንትን ሀባብ ምናምን እነሱን እየበሳችሁ ለወንዶቹ አድርጓል። እና ይመቻቸው። ውረዱ፣ ውረዱ፣ ተናደሩ። ሰላም ደሩሽ ይኒ የለም